ሻሎም ቅዱሳን ሰላም ለእናንተ ይሁን። የደቀ መዝሙር ጥሪ ገጽታዎች የሚለውን ትምህርት ነው። የደቀ መዝሙር ጥሪ ገጽታዎች አንደኛው ጌታን መውደድ ነው። የደቀ መዝሙር ጥሪ ገጽታዎች ውስጥ የህይወት ኳሊቲ ስንመለከት በመጀመሪያ ደረጃ ደቀ መዝሙር በህይወት ውስጥ ሊሆን የሚገባው ከሁሉም ነገር አስበልጦ ጌታን መውደድ ነው። ምናልባትም ከብር ከወርቅ በዚህ ዓለም ላይ ካሉ ውድ ከሚባሉ ነገሮች እንዲሁም ደግሞ ከሚስቱ ከቤተሰቡ ከሁሉ አብልጦ በመጀመሪያ ደረጃ ጌታን እጅግ አድርጎ መውደድ አለበት። አንዱ መለኪያው ይሄ ነው። ደቀ መዝሙር ጌታን መውደዱ ነው። በሉቃስ ምዕራፍ 14 ቁጥር 25 እስከ 33 ድረስ ያለውን ቃል እንመለከታለን። ይህንን ቃል ጌታ ኢየሱስ ክርስቶስ ነው የተናገረው። ሉቃስ ምዕራፍ 14 ከቁጥር 25 ብዙም ሕዝብ ከእርሱ ጋር ይሄዱ ነበር። ዘወርም ብሎ እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱንም ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ኢየሱስ ክርስቶስ እዚህ ጋር ስለ ጥላቻ የሰበከ ሳይሆን ነገር ግን ደቀ መዝሙሬ ልትሆኑ የምትወዱ ብትኖሩ ከሁሉም አስበልጣችሁ በመጀመሪያ ደረጃ እኔን መውደድ አለባችሁ ነው የሚለው ጌታ። ሰው የጌታ ተከታይ እውነተኛ ክርስቲያን እሆናለሁ ብሎ ከወሰነ አስቀድሞ በልቡ ጌታን ብቻ መውደድ አለበት። የመጀመሪያ ሊያደርግ የሚገባው ጌታን መውደድ ነው። ጌታን የሚወድ ሰው ሌላውን ለመውደድ አይቸገርም። ብዙ ክርስቲያኖች በዚህ ዘመን ከጌታ ይልቅ ሌላ የሚወዱት፣ ሌላ የሚያፈቅሩት፣ ሌላ ፈጽመው የሚከተሉት የራሳቸው መንገድ አላቸው። ያ ስህተት ነው። ክርስቲያን ከሆንን ዘንዳ ክርስቶስን እንከተላለን የምንል ከሆነ የክርስቶስ እውነተኛ ደቀ መዝሙር መሆን የምትፈልጉ ከሆነ በመጀመሪያ ደረጃ በህይወታችሁ ጌታን መውደድ አለባችሁ። ከአንድ ደቀ መዝሙር የሚጠበቀው ከማንም የበለጠ ክርስቶስን መውደድ ነው። ከምንም የበለጠ ክርስቶስን የሚወድ ሰው እውነተኛ ደቀ መዝሙር ነው። ከምንም አስበልጠን ክርስቶስን ከወደድን ለሌሎች ያለን ፍቅር በከፍተኛ ደረጃ ያድጋል። እኛ ክርስቶስን የምንወድ ከሆነ የክርስቶስ ፍቅር ውስጥ ሌሎችን የመውደድም ሌላ ፍቅር አለ። ሰው እግዚአብሔርን የሚያፈቅር እግዚአብሔርን የሚወድ ከሆነ ወንድሙን ለመውደድ አይቸገርም። ስለዚህ አስበልጠን ክርስቶስን ልንወድ ይገባል። በልባችን ሊተልቅ የሚገባው መውደድ ለክርስቶስ ያለን መውደድ ነው። በልባችን ልናተልቀው የሚገባው ፍቅር ለክርስቶስ ያለን ፍቅር ነው። ራስ ወዳድነት ነፍስን ምስኪን ያደርጋል። ሰው ራሱን የሚወድ ከሆነ
ነፍስን ምስኪን ነው የሚያደርገው፣ ነፍስን አያበለጽግም። በተቃራኒው ደግሞ ክርስቶስን መውደድ ግን ነፍስን ያበለጽጋል። ሰው ክርስቶስን የሚወድ ከሆነ ነፍሱ ትበለጽጋለች፣ ሕይወቱ ይበለጽጋል፣ መንፈሳዊ ሕይወቱ ይበለጽጋል። እግዚአብሔር አምላክ የተባረከ ይሁን። ምክንያቱም የክርስትና የመጀመሪያው መነሻ ጌታን መውደድ ነው። የእውነተኛ ደቀ መዝሙር መለኪያው ጌታን መውደድ ነው የመጀመሪያው። እንግዲህ ክርስቶስን መውደዳችን በምን ይታወቃል ብለን የምትጠይቁኝ ከሆነ ሁለት ነገር አስቀምጥላችኋለሁ። አንደኛ የጌታን ትእዛዝ መጠበቅ ጌታን መውደዳችንን ያሳያል። ጌታን እንደምንወድ በምን ይለካል ብትሉኝ፣ ለጌታ ታዛዦች እንሆናለን። ቃሉን ሰምቶ የሚያደርጉ ማለት ነው። የእግዚአብሔርን ቃል ተምረው ቤተ ክርስቲያንም ተምረው ይሁን ራሳቸውም ከጌታ ቁጭ ብለው ተምረው ይሁን የእግዚአብሔርን ቃል ግን የሚታዘዙ ሰዎች፣ ዕለት ዕለት ከእግዚአብሔር ቃል ጋር ያላቸውን ነገር ያጠበቁ ሰዎች፣ እንደ እግዚአብሔር ቃል ስራቸውን የሚሰሩ፣ እንደ እግዚአብሔር ቃል ትዳራቸውን የሚመሩ፣ እንደ እግዚአብሔር ቃል ሁሉን ነገር የሚያከናውኑ ሰዎች፣ የእግዚአብሔርን ቃል የሚታዘዙ ሰዎች ጌታን የመውደድ የመጀመሪያው መለኪያ ነው። ሌላው ጌታን መውደድ ባልንጀራን እንደራስ በመውደድ ይገለጣል። እንግዲህ ጌታን እንደምንወድ ሌላው የሚታወቅበት ባልንጀራ እንደራስ መውደድ ማለት አጠገቦቻችን ያሉትን ወንድሞቻችንን እንደራሳችን አድርገን መውደድ፣ እህቶቻችንን እንደራሳችን አድርገን መውደድ፣ ቤተሰቦቻችንን እንደራሳችን አድርገን መውደድ፣ አብሮን የሚሰራውን ሰው እንደራሳችን አድርገን መውደድ፣ የሥራ ባልደረቦቻችንን። ወገኖቼ ሆይ በዚህ ዘመን ሰዎች በጥላቻ የተሞሉበት ዘመን ነው። ፌክ የሆነ ክርስትና የበዛበት ዘመን ነው። እኔ ግን ማበረታታችሁ እውነተኛ ክርስቲያኖች እንድትሆኑ ነው። ዘመኑ እየተፈጸመ እያለቀ የሄደበት ጊዜ ስለሆነ ወንድሞችን መውደድ ይብዛላችሁ፣ ቤተሰቦቻችሁን መውደድ ይብዛላችሁ፣ የትዳር አጋራችሁን መውደድ ይብዛላችሁ። በምትሄዱበት ስፍራ ሁሉ በፍቅር ታወቁ። መታወቂያችሁ ፍቅር ይሁን፣ የጌታ ፍቅር። እግዚአብሔር አምላክ የተባረከ ይሁን። ያኔ እግዚአብሔር ጸጋም ይረዳናል። እንግዲህ አንደኛው ጌታን መውደድ ብያለሁ። ሁለተኛው ራስን መካድ ነው። ሌላውና ሁለተኛው ራስን መካድ ነው። በማርቆስ ምዕራፍ 8 ቁጥር 34 ላይና በሉቃስ ምዕራፍ 9 ቁጥር 23 ላይ ኢየሱስ ይህን ጥሪ ያስተላለፈው እየተከተሉት ለነበሩ ለደቀ መዛሙርቱ ነው። ይህንን ጥሪ ያደረገው ኢየሱስ ክርስቶስ ነው። እስኪ እኔ በሉቃስ ምዕራፍ 9 ቁጥር 23 ላይ ያለውን ቃል አነባለሁ። እናንተ ደግሞ በማርቆስ ምዕራፍ 8 ቁጥር 34 ላይ ያለውን አንብቡ። እግዚአብሔር አምላክ ይባርካችሁ። በሉቃስ ምዕራፍ 9 ቁጥር 23 ላይ ያለው ቃል እንዲህ ይላል። ይህንም ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ ፈሩ። ከደመናውም የመረጥሁት ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ድምፁ ከመጣ በኋላ ኢየሱስ ብቻውን ሆኖ ተገኘ። እነርሱም ዝም አሉ። ካዩትም ነገር በዚያ ወራት ምንም ለማንም አላወሩም። ኦኬ፣ እኔ ያነበብኩት 35 ነው። ማንበብ ያለብኝ ቁጥር 23 ነበር። እሺ፣ እንደዚህ ይላል የሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ ለሁሉም እንዲህ አላቸው ይላል። ይህንን የተናገረው ጌታ ኢየሱስ ነው። በኋላዬ ሊመጣ የሚወድ ሊከተለኝ የሚወድ ደቀ መዝሙሬ ሊሆን የሚወድ ማለቱ ነው። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ወዳጆቼ ሆይ ምናልባትም ጌታን ከሁሉ ነገር አስበልጦ በመውደድ ውስጥ የተለያዩ መስቀል ወይም መከራዎች ሊገጥሟችሁ ይችላሉ። ነገር ግን ሊከተለኝ የሚወድ ኢየሱስ ሲናገር ሊከተለኝ የሚወድ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። እግዚአብሔር አምላክ የተባረከ ይሁን። እኛ ጌታን ምንወድ ከሆነ ማንኛውንም አይነት በሕይወታችን ውስጥ የሚመጡ መስቀሎችን መሸከም አይከብደንም። ምክንያቱም ጌታን ከመውደዳችን የመጣ መከራ ስለሆነ፣ መስቀል ስለሆነ። እኔ በዚህ ዘመን ላላችሁ ሰዎች ከራሴም ጭምር የምመክረው
ከእግዚአብሔር ጋር መከራን ተቀበሉ። ከጌታ ከኢየሱስ ጋር መከራን ተቀበሉ። ያለ ጌታ ኢየሱስ መከራን አትቀበሉ። ብዙ ሰዎች ያለ ጌታ ኢየሱስ ክርስቶስ መከራን ይቀበላሉ። እንዴት ነው? ጌታን ፈጽመው ወደው በጽድቅ ምክንያት ጌታን በመውደዳቸው ምክንያት እውነተኛ ሆኖ በመኖር ውስጥ ያለን መስቀል መሸከም ከጌታ ጋር መከራን መቀበል ነው። ስለዚህ ሪስኩን ጌታ ወስዶ አንድ ቀን ከዛ መከራ እግዚአብሔር ይገላገናል። እግዚአብሔር ከኛ ጋር ይቆማል። ኢየሱስ ከኛ ጋር ይቆማል። ነገር ግን ጽድቅ ባልሆነ ሁኔታ ውስጥ ኃጢአት እያደረጉ ከእግዚአብሔር ጋር በተጣላ ህይወት ውስጥ ሆነን በማይገባ ነገር ውስጥ ገብተን መከራን ብንቀበል ከጌታ ጋር መከራን አልተቀበልንም። ስለዚህ ወገኖቼን የምመክራችሁ ሁልጊዜም ከእግዚአብሔር ጋር ሆናችሁ ሁልጊዜም በጽድቅ እየኖራችሁ ሁሌም ጌታን እየወደዳችሁ እውነተኞች በመሆን ፈጽማችሁ ክርስቶስን በመከተል ውስጥ የሚመጣውን መስቀል እግዚአብሔር በጸጋው ይረዳችኋል። እግዚአብሔር ከናንተ ጋር ይቆማል። የማታ ድሉ የናንተ ይሆናል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ጌታ የሚናገረው ይሄንን ነው። ተከታዮቹም ዋጋቸውን ተምነው ገብቷቸው እንዲከተሉት የቀረበ ጥሪ ነው። ገብቶን እንድንከተል የመጣልን ጥሪ ነው። ይሄ ስንከተለው መስቀል ሊኖር ይችላል፣ መከራ ሊኖር ይችላል። ብዙ በህይወታችን ውስጥ ትላንት የነበሩንን የምናጣቸው ነገሮች ሊኖሩ ይችላሉ። ስለዚህ ገብቶን እንድንከተል ጌታ ኢየሱስ የመከረን ያደረገልን ጥሪ ነው። ሌላው ራስን መካድ ማለት አለኝ የምንለውን ትምክህታችን የሆኑ እንደ ዕውቀት፣ ሀብት፣ ዘር፣ ችሎታ፣ ስልጣንንና የመሳሰሉትን አለመቁጠር ነው። አለመቁጠር። እግዚአብሔር አምላክ የተባረከ ይሁን። ለዕውቀት ያለው በዕውቀቱ አይመካ። ሀብት ያለው በሀብቱ አይመካ። ዘር ያለው የተለያየ ጎሳ የሆነ ሰው በዘሩ በጎሳው አይመካ። ችሎታ ያለው፣ ስልጣን ያለው፣ እነዚህን የመሳሰሉ ነገሮች ያለው ሰው እንዳለው አርጎ አለመቁጠር ነው። ማለት ዋነኛ አለማስቀደም ማለት ነው። ለዛ ነገር ብቻ ተገዢ ሆኖ አለመኖር፣ ጌታን ማስቀደም፣ ጌታን ማተለቅ፣ ጌታን በልባችን ፈጽመን መውደድ፣ እነዚህ ነገሮች ለዚህ ምድር የሚጠቅሙ ናቸው። ጌታን መውደድ ግን ለዚህ ምድርም ለሚመጣውም ለሰማያዊ ኑሯችን የሚጠቅም ነው። እግዚአብሔር አምላክ የተባረከ ይሁን። ሐዋርያው ጳውሎስ በመጽሐፍ ቅዱስ ላይ ፊልጵስዩስ ምዕራፍ 8 ቁጥር 8 ላይ አነባዋለሁ ይህንን ቃል። ፊልጵስዩስ ምዕራፍ 3 ከቁጥር 8 እንደዚህ ይላል። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀትን ነገር ሁሉ ጉዳት እንዲሆን እቆጥራለሁ። የለኝም አይደለም እኮ አለኝ። ነገር ግን ኖሮኝ ባለኝ በዛ ነገር አልመካም። ባለኝ ያለኝን ያንን ነገር ዋናዬ አድርጌ በህይወቴ አልይዘውም። ዋናዬ ክርስቶስ ነው። ይሄንን ነው ጳውሎስ እዚህ ጋር የሚናገረው። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ፣ ከሁሉ ይበልጣል ክርስቶስ። እናንተ ያዛችሁት ክርስቶስ፣ በልባችሁ ያደረ ክርስቶስ፣ ዳግመኛ የወለዳችሁ የእግዚአብሔር ልጅ ያደረጋችሁ የሞተላችሁ ኢየሱስ ከሁሉ ይበልጣል። ለኔ ከሁሉም ይበልጣል። እግዚአብሔር አምላክ የተባረከ ይሁን። ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁኝ። እግዚአብሔር ይባረክ። ነገር ሁሉ ጉዳት እንዲሆን እቆጥራለሁኝ ይላል ሐዋርያው። ስለ እርሱ ሁሉን ተጎዳሁ ይላል። ወዳጆቼ ከተጎዳችሁ ስለ ክርስቶስ ተጎዱ፣ ካጣችሁ ስለ ክርስቶስ እጡ። ይህንን ነው ጳውሎስ የሚናገረው። ስለ እርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ። በክርስቶስ በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለን ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ
ሁሉን እንደ ጉድፍ እቆጥራለሁ። አለኝ ግን ክርስቶስ ነው ዋናዬ። ሁሉን እንደ ጉድፍ እቆጥራለሁኝ አለ። ክርስቶስን ነው ፈጽሜ የምወደው። ክርስቶስን ነው ፈጽሜ የምከተለው። በልቤ የማተልቀው፣ በሕይወቴ ትልቅ አድርጌ የምኖረው፣ በትዳሬ ውስጥ ትልቅ አድርጌ የምኖረው ክርስቶስን ነው። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ወንድሞቼና እህቶቼ ሆይ ክርስቶስን ሁሉን ክደን ክርስቶስን ብቻ ወደን በሕይወታችን መኖር ስንጀምር ያኔ ሞገሳችን ይጨምራል። ያኔ መንፈሳዊ ሕይወታችን ይለመልማል። እንደዚህ አይነት ሰዎችን ነው ሰይጣን የሚፈራው። ጌታ አምላክ የተባረከ ይሁን። ፊልጵስዩስ ምዕራፍ 3 ቁጥር 8ን በደንብ አድርጋችሁ እናንተ አጥኑት። እኔ ወደ ቀጣዩ ትምህርት ሄዳለሁ። ሌላውና ሶስተኛው ሁሉን መተው ነው። ከተያያዥነት አለው በእርግጥ ነገር ግን ሌላው ደግሞ ሁሉን መተው ነው። ስለማን? ስለ ክርስቶስ ሁሉን መተው። ጌታን እንዳንከተል የሚያደርጉንን ወይንም እንቅፋት የሚሆኑ ነገሮችን በጠቅላላ ጌታን እንዳንከተል የሚያደርጉ በሕይወታችን ውስጥ ያሉ ነገሮችን እኔ አስታውሳለሁ። ወደ ጌታ ስመጣ ጌታን በጽድቅ እንዳልከተል፣ ጌታን የእውነተኛ ደቀ መዝሙር ሆኜ እንዳልከተለው የሚያደርጉኝ ብዙ ነገሮች በጓደኞቼ ዙሪያ ነበረ። በተለያየ የሕይወት አቅጣጫዬ ውስጥ ይገጥመኝ ነበረ። ነገር ግን ጌታ እነዛን ሁሉ እየተውኩኝ መከተልን አስተማረኝ። ወገኖቼ ወይ ሁሉን ትቼ በተከተልኩበት ጊዜ መንፈሳዊ ሕይወቴ እያደገ መጣ። ዛሬ ለእናንተ መመክራችሁ አንድ ነገር ነው። ምንድነው እሱ? ጌታን ፈጽማችሁ እንዳትከተሉ የሚያደርጋችሁ፣ እውነተኛ ክርስቲያን እንዳትሆኑ፣ ለጌታ እውነተኛ ፍቅር፣ ጌታን መውደድ በልባችሁ እንዳይኖር የሚታገላችሁ ነገር በሕይወታችሁ ምንድን ነው? ዛሬ የእግዚአብሔር ጸጋ ይረዳችኋል። ሁሉን ለመተው ወስኑና ጸልዩ። ሉቃስ ምዕራፍ 14 ቁጥር 33 ላይ ይህንን ነው የሚናገረው። ጌታን እንዳንከተል የሚያደርጉንን ወይንም እንቅፋት የሚሆኑ ነገሮች በጠቅላላ ስለ ጌታ መተው፣ ቤተሰብ፣ ሀብትን፣ ሕይወትን። ለምሳሌ ጌታ እንዳንከተል የሚያደርጉን ምናልባት ሀብት ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ የተለያዩ በሕይወታችን ዙሪያ ያሉ ነገሮች ሊሆኑ ይችላሉ። ነገር ግን እንቅፋት የሚሆኑ ከሆነ መተው፣ እንቅፋት የሚሆኑ ከሆነ መተው። እስኪ ቃሉ ምን ይላል? ሉቃስ ምዕራፍ 14:33 ላይ እንግዲህ ቃሉ ነው ዳኛችን። ቃሉ በሉቃስ ምዕራፍ 14 ቁጥር 33 ላይ እንደዚህ ይላል። ጌታውም ባሪያውን ቤቴ እንዲሞላ ወደ መንገድና ወደ ቅጥር ውጣና 23 ነው ያነበብኩት፣ ይቅርታ 33 እንግዲህ እንደዚህ ማንም ከእናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም ይላል። ሁሉን ስንተው የክርስቶስ እውነተኛ ደቀ መዝሙር እንሆናለን። ክርስቶስን እንዳንከተል እንቅፋት የሚሆኑብንን ነገሮችን ሁሉ በመተው የክርስቶስ ደቀ መዝሙር ለመሆን በሕይወታችን መወሰን አለብን። በነገራችን ላይ ክርስትናን እንደ ጭንቀት አትውሰዱት። ክርስትና ማለት ለቃሉ የምንታዘዝ ከሆነ እንደ ክርስትና ቀሎን የምንኖረው ነገር የለም። የሚከብደን ለቃሉ ማንታዘዝ ከሆነ ነው። ቃሉን የማንታዘዝ የማናደርግ ከሆነ ክርስትና ይከብደናል። ቃሉን ለሚያደርግ ሰው ግን ክርስትና ልምላሜ ነው፣ ብልጽግና ነው፣ ሕይወትን የሚለውጥ ነው፣ ሞገስ የሚጨምር ነው። ስለዚህ ሁሉን መተው። ሌላው ቅድም ጌታ ኢየሱስ የተናገረውን ቃል ሉቃስ ላይ አንብቤ ነበረ። መስቀልን ለመሸከም ሁሉን የምንተውበት ምክንያት፣ ሁሉን ስንተው መስቀልን ለመሸከም አይከብደንም።
መስቀል መሸከም የሚከብደን ለምንድን ነው? እሱ ሁሉን ስለማንተው ነው። ሁሉን የተወሰው መስቀሉን ለመሸከም ማንኛውም የሚመጣውን መከራ ሁሉ ለማለፍ ለመቀበል ፈቃደኛ ነው። እዛው በሉቃስ ምዕራፍ 14 ቁጥር 24 ላይ እንደዚህ ይላል። እናንተ አንብቡት፣ ሰዓት ለመጠቀም እኔ ቀጥላለሁኝ። መስቀል መሸከም ስለ ክርስቶስ ዋጋ መክፈል ነው። ይሄን ላብራራላችሁ እኔ። መስቀል መሸከም ስለ ክርስቶስ ክርስቶስን በመቀበላችሁ፣ ክርስቶስን በመውደዳችሁ፣ በጽድቅ በመኖራችሁ፣ እውነተኛ ክርስቲያን በመሆናችሁ የሚመጣባችሁ መከራ ነው። ወይም መስቀል መሸከም ስለ ክርስቶስ ዋጋ መክፈል ነው። ስለ ክርስቶስ ስትሉ የምትከፍሉት ዋጋ ማለት ነው። መስቀል ማለት የሚመጣባችሁን መከራ መሸከም ማለት ነው። መቀበል ማለት ነው። መስቀል መሸከም የእርሱ ከመሆናችን የተነሳ በጽድቅ በመኖራችን የሚደርስብን ተቃውሞና ተጽዕኖ ነው። መስቀል የክርስቶስ በመሆናችን፣ ክርስቶስን በመውደዳችን፣ በጽድቅ በመኖራችን የሚመጡብን መከራዎች፣ የሚደርስብን ተቃውሞች፣ ተጽዕኖዎች መስቀል ናቸው። እነዚህን ነገሮች አሜን ብለን ስንቀበል መስቀል ተሸከምን ማለት ነው። ይህንን ለማድረግ ደግሞ ሁሉን መተው አለብን። ሁሉን ስንተው መስቀል ለመሸከም ይቀለናል። እግዚአብሔር አምላክ የተባረከ ይሁን። ሐዋርያው ጳውሎስ እኔ ስለ ጌታ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተዘጋጅቻለሁ እንጂ ለእስራት ብቻ አይደለም አለ። እኔ እስራትን አልፈራም አለ። አይደለም እስራት፣ ስለ ክርስቶስ ለመሞት እንኳን ተዘጋጅቻለሁ ይላል በሐዋርያ ሥራ ምዕራፍ 21 ቁጥር 13 ላይ። እስኪ ላንብበው። የሐዋርያ ሥራ ምዕራፍ 21 ላይ በጣም የምወደው ቃል ስለሆነ አነባዋለሁ። እግዚአብሔር አምላክ የተባረከ ይሁን። የሐዋርያ ሥራ ምዕራፍ 21 ላይ አውጡና አብረን እናነባለን። 21 ቁጥር 13 ላይ 21 ቁጥር 13 ላይ ጌታ ኢየሱስ የተባረከ ይሁን። 21 ቁጥር 13 ላይ እንደዚህ ይላል። አብረን እናነባለን። ጳውሎስ ግን መልሶ እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተዘጋጅቻለሁ እንደማለት ነው እንጂ ለእስራት ብቻ አይደለም አለ። ምክርንም ሊቀበል እምቢ ባለ ጊዜ የጌታ ፈቃድ ይሁን ብለን ዝም አለን ይላሉ ሐዋርያቶች። ስለዚህ ጳውሎስ አይደለም እንኳን ስለ ክርስቶስ መስቀልን መሸከም እስከ ሞት ድረስ የተዘጋጀ ደቀ መዝሙር ነበር። እግዚአብሔር በዚህ ሕይወት ይባርካቸው። ሌላው ጌታን መከተል ነው። እንግዲህ መስቀሉን የምንሸከም ከሆነ ጌታን መከተል ነው። በሉቃስ ምዕራፍ 9 ቁጥር 23 ላይ ይህንን ቃል እንመለከታለን ስለ ጌታን መከተል። ጌታን መከተል ማለት ሳያቋርጡ በዕለት ተዕለት ኑሮ የኢየሱስ ክርስቶስ ባህሪን በመግለጥ መኖር ነው። የክርስቶስን ሕይወት ቀን በቀን እየገለጥን መኖር ማለት የጨለማ ባለፈው ባስተማርኩት ትምህርት ላይ ስለ ጨለማና ስለ ብርሃን ተናግሬያለሁ። ጨለማም የሕይወት አይነት ነው፣ ብርሃንም የሕይወት አይነት ነው። ስለዚህ የጨለማ ሕይወት ባላቸው ሰዎች መካከል ብርሃን የሆነውን የክርስቶስን ሕይወት እየገለጡ መኖር ማለት ነው። ያኔ በጨለማ ውስጥ ያሉ ሰዎችን እንማርካቸዋለን። ወገኖቼ ሆይ ከቃል ይልቅ ድርጊት ይናገራል ይላሉ ቻይናውያን ሲናገሩ። አንድ መጽሐፍ ላይ ነው ያነበብኩት። በአንደበታችን ከምንናገረው ይልቅ ድርጊታችን ይናገራል። ስለዚህ እኛ በሕይወታችን የእግዚአብሔርን ቃል የምንገልጥ የምናደርግ ስንሆን ብዙዎችን እንስባለን። ያ ራሱ ስብከት ነው፣ አንድ ስብከት ነው። እኔ እንደውም በአደባባይ ላይ እየጮሁ ስለ ጌታ ኢየሱስ ከመናገር ይልቅ በሕይወት የሚኖሩ ሰዎች ወደ ጌታ የመጧቸው ሕይወታቸውን አይተው ወደ ጌታ የመጡ ሰዎች
ይበልጣሉ ማለት ያ ይሻላል ብዬ አምናለሁኝ። ሰዎችን በህይወት ኳሊቲ ወደ ጌታ መጥራት፣ እኛን አይተው አንተ የተከተልከውን ጌታ መከተል ፈልጋለሁ ብለው ወደ ጌታ ቢመጡ ያንን እመርጣለሁ። እንደዚህ አይነት ሰዎች በቤቱ ተተክለው ነው የሚቀሩት። ወገኖቼ ሆይ በዚህ ዘመን ፈጽማችሁ ጌታን ለመከተል ወስኑ። ጌታን መከተል ማለት ሳያቋርጡ ብያቸዋለሁ፣ በዕለተ ዕለት ኑሮ የኢየሱስ ክርስቶስን ባህሪ በመግለጥ መኖር ነው። ባህሪውን መግለጥ። ክርስቶስ ፍቅር ነው፣ በፍቅር መኖር። ክርስቶስ ቅዱስ ነው፣ በቅድስና መኖር። ክርስቶስ ጻድቅ ነው፣ በጽድቅ ህይወት መመላለስ። እግዚአብሔር አምላክ የተባረከ ይሁን። የደቀ መዝሙርነት ጥሪ በግል ህይወት ጌታን እየመሰሉ የመኖር ጥሪ ነው። በጣም የሚገርማችሁ ነገር ጌታን እየመሰልን መኖር ነው እውነተኛ ደቀ መዝሙር ማለት። የክርስቶስን ባህሪ በህይወት ውስጥ እየገለጡ መኖር ነው እውነተኛ ክርስትና። መስበክ አይደለም፣ መዘመር አይደለም። እነዚህ መስበክ፣ መዘመር፣ እነዚህ ሁሉ ከህይወት በኋላ የሚሆኑ ናቸው። እውነተኛውን የእግዚአብሔርን ቃል በህይወታችን በፍሬ እየተገለጠ እውነተኛ የክርስቶስን ህይወት እየገለጥን ስንኖር ነው ቀጥሎ አገልጋይ እንኳን ብንሆን የሚያምረው፣ ቀጥሎ ብንዘምር እንኳን የሚያምረው። ወገኖቼ ሆይ በዚህ ዘመን ክርስቶስን እየመሰላችሁ መኖርን ምረጡ። ክርስቶስን እየመሰሉ መኖር መጽሐፍ ቅዱስ እንደሚናገር በዚህኛውም ዓለም በዛኛውም ዓለም ይጠቅማል። እግዚአብሔር አምላክ የተባረከ ይሁን። ክርስቶስን እየመሰሉ የሚኖሩ ሰዎች በሰማይ ድል አድራጊዎች ናቸው። በሰማይ አክሊል አላቸው። የመጨረሻው መታዘዝ ነው። ቅድም ስለተናገርኩት ብዙ አላብራራውም። ለጌታ ለኢየሱስ ክርስቶስ መታዘዝ ነው። እንከተላለን ማለት ቃሉን እያደረግን ቃሉን እየሰማን መታዘዝ፣ ቃሉን በማድረግ መታዘዛችንን ለጌታ ማሳየት ነው። ጌታ ኢየሱስ የተባረከ ይሁን። እንግዲህ ይህንን ካልን ደቀ መዝሙር ለማን መታዘዝ አለበት የሚለውን ቀጣዩን በቀጣይ ብዙ ክፍሎች ስላሉት ብዙ የእግዚአብሔር ቃሎች ስላሉት በሰፊው እሱንም ደግሞ ቀጥላለሁ። ይህንን ቪዲዮ ባካችሁ ለብዙ ክርስቲያኖች ሼር አድርጉ። እንዲሁም ደግሞ ቃሉን ከጨረሳችሁ ሰብስክራይብ የሚለውን ተጫኑና የደውል ምልክቱን በመንካት ቤተሰብን ሁኑ። እግዚአብሔር አምላክ በነገር ሁሉ ይባርካችሁ። ቀጣይ ቪዲዮ እለቃለሁኝ። ሻሎም። እግዚአብሔር ይባርክ።